እግዚአብሔር ይናገር ነበር። ዛሬም ደግሞ እግዚአብሔር ከዚሁ መንፈስ ጋር የሚገናኝ ስለ ማደግ መቼም እድገትን ስናስብ የሞተ ነገር አያድግም። የዚህ ነገር እድገት እንጠብቃለን አንጠብቅም አይደል? ሞቷል፣ ህይወት የለውም። አምናም አቻምናም የሚቀጥለው አመት ብንመጣ አይቀየር፣ አያጥር፣ አያፍር፣ አይቀጥል። ለምን ሞቷል? እድገት ከተባለ ህያው ነው የሚታይ ካቻ አምና የሚታይ ከዘንድሮ የሚቀጥለው አመት የሚታይ ነገር ላይ እድገት የሚጠበቀው ህይወት ባለው ነገር ላይ። ህይወት በሌለው ነገር እድገት አይታይም። እድገት ከተፈለገ ደግሞ የእድገት መጀመሪያው የነገሮቹ መገኛው ወሳኝ ነው። ፍጥረታዊ ዓለምን ስናይ እያደገ የሆነ ጊዜ ላይ ደግሞ እድገቱ ይቆምና እያረጀ ወደ መሞት ይሄዳል አይደል? አንድ ነገር እኛም ተወልደን አደገን የሆነ ቦታ እድገት ይቆምና ከዛ እያረጀን ነው የሚሄደው፣ አናደግም። አንድ ግን የእድገት መለኪያ የእድገት ማብቂያ የሌለ ህይወት አለ። ክብር ለኢየሱስ ይሁን። አሁን ስለ አካላዊ እድገት አይደለም ማውራው፣ ፊዚካል እድገት አይደለም ማውራው። ነገር ግን ይሄ መንፈሳዊ እድገት ማብቂያ የለውም። አድጌ ጨርሻለሁ አይባልም፣ መቋጫም የለውም። አንድ ሰው የፈለገው መጽሐፍ ቅዱስ ቢያነብ የፈለገው መንፈሳዊውን ነገር በእውቀት ደረጃ ቢይዘው መንፈሳዊ ዓለም አድገሃል አይለው። እስኪሞት አርጅቶ እስኪሞት ስጋው ከዚህ ምድር እስኪለይ ድረስ አያበቃም። እድገት ማብቂያ የለው፣ መቋጫ የለውም። የትኛው መንፈሳዊ እድገት? ብዙ ጊዜ ያንን ነገር ማሰብ አንችልም፣ አንነቃም። ያወቅን የበቃን የሚመስልና የሆነ ቦታ እንቆማለን። ግን የእግዚአብሔር ቃል ሊያሳይ የፈለገ ነገር ባለማየታችን አንድ የምንተላለፈው ነገር አለ። ሐዋርያው ጳውሎስ ያን ሁሉ መጽሐፍ ጽፎ ያን ሁሉ መልእክት አስቀምጦ ፊልጵዎስ ላይ ምንድን ነው የሚለው? እኔ ምንም እንዳላስኩ ይልቅ ከፊት ያለው ለመያዝ ምን አደረገ? ያን ሁሉ መልእክት አስቀምጦ ሶስተኛ ሰማይ ገባ ተብሎ ስለሱ ታሪክ ተነግሮ እኔ ክርስቶስን መስያለሁ ብሎ የምድራዊ ህይወቱን ገሎ መንፈሳዊ ነገሩን ብቻ ያዘ ሰውዬ ጨርሶ ምንም አልያመርኩም፣ ምንም አልያዝኩም። የኋላ ታሪክን እየዘጋው አንድ ያላየሁት አለ ምን አፍቆን ለሚያት ዘረጋሉ። ለካ እድገት ማብቂያ የለውም። መንፈሳዊ እድገት ማብቂያ የለውም፣ ማብቂያ የለውም። ምን የሚዘጋው ነገር የለንም። በየቀኑ የምንቆፍረው ነው ምድራዊ ዕውቀት፣ ምድራዊ እድገት እንዳልኳችሁ ነው። አድገን 30 40 70 ወይ 65 ይሰን ከዛ አንቀጥል ወይም ከ30 አንቀጥልም እንጂ ከዛ በኋላ እድገት ይቆምና ወዴት ነው? ወደ ታች፣ ወደ ማርጀት። ለካ ምድራዊ ይሄ ፈጥራ እግዚአብሔር ያስቀመጠው የፍጥረቱ ዓለም የሆነ እግዚአብሔር ያስቀመጠው ኪዳን አለው፣ ህግና ስርዓት አለው፣ የሚያበቃበት አለው። አንድ ግን የማይበቃ ግን መንፈሳዊ እድገት አያበቃም፣ መቋጫ የለውም። የኛ ነገር ደግሞ ተቀምጦ እዛ ውስጥ ነው። እድገት ናፍቆት አይደለም፣ እድገት ሂደት ነው። መንፈሳዊ እድገት ናፍቆት አይደለም፣ ሂደት ነው፣ ፕሮሰስ ነው፣ በሂደት ነው። በተአምር ያደገው በተአምር ያገኘነው አንድ ነገር ብቻ ነው፣ ድነት ነው። ያለ ስራ ያለ መቆፈር ያለ ድካም ያገኘነው ምንድነው? ድነት ነው። ከዛ ውጪ ያለው ሂደት ነው። በየቀኑ በየደቂቃው የእግዚአብሔር ቃል እንዲሰራን በመፍቀድ ውስጥ የሚገኝ ሂደት ነው። ለዚህ ነው ቅድም ባነበብነው ቃል ላይ ምንድነው የሚለው? አስቦ ምን አደረገን? በእውነት ቃል አስቦ ምን አደረገን? የተወለድነው በምንድን ነው? ለማደግ ምን ይቀድማል? መወለድ። ያልተወለደ አያድግም። ደግሞ የተወለድንበት ይህ ቃል ደግሞ የምናድግበትን ቃል ነው። የተወለድንበት ቃል የምናድግበት ቃል፣ የምንኖርበት ቃል፣ የምናገለግልበትን ቃል ነው። ክብር ለመንፈስ ቅዱስ ይሁን። ከኔ ጋር ናችሁ? የተወለድንበት ቃሉ ነው። ያ ቃል ደግሞ የሚያሳድገንም ቃል ነው። ያ ቃል ደግሞ የምንኖርለትም ቃል ነው፣ የምንኖርበትም ቃል ነው። ያ ቃል ደግሞ የምናገለግለውም ቃል ነው። ያን ቃል እግዚአብሔር በቃሉ አስቦ ሲያመጣን በቃሉ ሲወልደን ያ ቃል ደግሞ እንዲያሳድገን ምን ማለት ነው? መፍቀድ፣ መሰጠት፣
ራስን ለዛ ቃል ጋር ከቃሉ ጋር መወደዳችንን እርግጠኛ ከሆነ የተወለደ ነገር ማደጉ አይቀርምና ሕያው የሆነ ነገር የሚወለደው ሕያው ነገር ደግሞ ማደግ አይቀርም። ማደግ ያስፈልገዋል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 እንዲያል ደግሞም በነገር ሁሉ እንዲገለጥልህ ይህን አስብ፣ ይህንም አዘወትር። ሐዋርያ ጳውሎስ ለጢሞቴዎስ ሲናገር አንድ ነገር ተናገረ። ማደግ በምን ሁሉ? በነገር ሁሉ። ጳውሎስ ጢሞቴዎስን እያለ ያለው ጢሞቴዎስ ምንም ወጣትና ጎልማሳ ወጣት ቢሆንም ፓስተር ሆኖ በኤፌሶን ቤተክርስቲያን ተሾሞ የሚሄድ ሰው ነው። ነገር ግን ከፊቱ ሚሽን አለ። ሚሽን ስላለው እንዲህ አለው ጳውሎስ ማደግ በነገር ሁሉ እንዲገለጥ ይህም ምናርግ አስብ፣ ከዛስ አዘወትር። አስብ፣ አዘወትር። ምኑን ሊል ነው አልነገረውም። ይህንን አለ ማንም ታናሽነትን ማንም ያለህን ነገር እንዳይነቀ ይህን አስብ፣ ከዛም አዘወትር። ለምን? በህይወት ዘመኑ መሪ ሆኖ የሚመራ በህይወቱ ላይ እግዚአብሔር ያመጣው ሚሽን ወደሚቀጥለው ጄኔሬሽን ለማስተላለፍ አንድ ግን ጢሞቴዎስ መጠንቀቅ ያለበት ማወቅ ያለበት ነገር አለ። እግዚአብሔር የሚቀጥለው ሚሽን የሚሰጠን ሲተማመንብን። እግዚአብሔር አንድ ኃላፊነት የሚያመጣው ሲተማመንብን። ካልተማመነብን እግዚአብሔር አይሰጠንም። ትዝ ይላችሁ ከሆነ እግዚአብሔር አንደኛ ነገሥት ምዕራፍ 17 ላይ ሳኦልን እግዚአብሔር በህዝቡ ጥያቄ ንጉስ እንፈልጋለን ብሎ ንጉስ እንፈልጋለን የሚታይ ከፊታችን የሚንቀሳቀስ የሚያወጣ የሚያገባንን ንጉስ እንፈልጋለን በንጉስ እንመራለን አለ ነው ፈልጋቸዋል። ሳኦልን ጠራና ቀባው እግዚአብሔር ሾሞ። ሳኦል ግን ራስ ወዳድና ክብር ፈላጊ ነገን ማየት የማይችል በአሁን የታሰረ ስለሆነ እግዚአብሔር የሚቀጥለው ሚሽን አልተማመነበትም። ለምን? ማደግ የማይፈልግ ሰው ነው። ያሁን ነገር ናፋቂ እንጂ የነገ የእግዚአብሔር ፕላን የማይገባው ሰው አየና እግዚአብሔር ሳሙኤል አይቀጥልም ማለት ከሱ ጋር ኪዳን አይቀጥልም። የልብን ሰው የልቡን የሚመኝ ሰው ነው። የውስጥን ጮህ ሰው የውስጡን ጮህ የሚፈልግ ነውና አይቀጥልም ማለት ከሱ ጋር የሚኖር ነገር አይቀጥልም። ከሱ ይልቅ የልብን የሚፈልግ ሌላ ሰው አለኝ ከዚህ በኋላ ከሱ ጋር አልቀጥልም ማለት ነው። እግዚአብሔር ማይተማመንብን ከሆነ ማናድግ ከሆነ አድገን የሚያመጣው ኃላፊነት የሚቀጥል ነገር ታማኝነት በህይወታችን የማይገለጥ ከሆነ እግዚአብሔር ሚሽኑ ወደ ህይወታችን ያመጣል። ለዚህ መጽሐፍ ግን በጥቂቱ የሚታመን በብዙ ነው ይሾማል። እግዚአብሔር የሚተማመንበት የሚያድግለት ሰው ለሚቀጥል ሚሽን ይተማመንበታል። ለዚህ ነው ጳውሎስ ማደግ በነገር ሁሉ እንዲገለጥ ይህን አስብ ከዛም አዘወትር አለና ያንተ ብቻ ሳትሆን ለምትገባበት ሚሽን ለምትረከበው ህዝብ ለራስ ጤናማ ስትሆን ለምታስተላልፈው ጤናማ ነገር ስለምታስተላልፍ ወዲህ ብቻ ወዲያም ነው እንዲያለው ተጠንቀቅ አለ። በእነዚህም በንጹህ ብታደርግ ራስህንም የሚሰሙን ታደርጋለህ ታድናቸዋለህ። ቀጥሎ ታሪኩን ስታነቡ ራቅ የሚላቸው ብዙ ነገሮች አሉ አይደል? ራቅ የሚላቸው ለምን? ለኃላፊነት ለእድገት የማይመቹ እድገትን የሚያቀጭጩ ለመንፈሳዊ ነገር ማነቆ የሚሆኑ ብዙ ነገሮች አሉ። ጳውሎስ ሽሽ አለው። ራቅ። እነዚህ እድገትን ይገታሉ፣ መንፈሳዊ ነገር ያጨልማሉ። የእግዚአብሔር ኃላፊነት እንዳትቀበል በምድራዊ ነገር አንቆ ይዙሃል። ከነዚህ ሽሽ፣ ራቅ ብሎ እግዚአብሔር ጳውሎስ ለጢሞቴዎስ ይህን ይናገራል። ቅድም እንዳልኳችሁ በጣም የሚገርም ለማደግ መወለዳችንን ካወቀን ሉቃስ ላይ ሲናገር ቅድም እንዳነበኩት ቅድም ሲጸልይ ነበር። ሉቃስ ሲናገር ስለ ኢየሱስ ሕፃኑ አደገ ያለና አደገ በሁለት መንገድ ነው።
ፊዚካልም ስፒሪቹዋልም ነው የሚያሳየው። በቁመት ይላል የሚታየው ነው። በእውቀት አለ ውስጣዊ ነው። በሞገስ በእግዚአብሔርና በማን ፊት? በሰው ፊት። አያችሁ፣ ይሄ እግዚአብሔር ፊት ማለት ይሄ መንፈሳዊ የእግዚአብሔር ኃላፊነት የመሸከም ህይወት ነው። የሚቀጥለው ሚሽን የእግዚአብሔር ፍቃድ የሚያሻግር መሆኑን ነው የሚያሳየው። አሜን። ክብር ለኢየሱስ። ከኔ ጋር ናቸው። አየ በሰውና በእግዚአብሔር ፊት በቁመት በእውቀት በሞገስ ሁለንተናዊ እድገት የሆነ አንድ ከፍል የሆነ ቃላት ብቻ የሆነ ፊደል ብቻ ሳይሆን መንፈሳዊውም ምድራዊውም አካላዊውም እግዚአብሔር የሚፈልገውም ህይወት በሚገባ አደገ። እግዚአብሔር የሚፈልገው ነገር ለምን ነው? የእግዚአብሔር ሐሳብ የሚቀጥል ነገር ስለሆነ ለዛም በሰው ፊት የሚታይ ነገር አለው። በእግዚአብሔር ፊት የሚቀጥለው ሚሽን የሚያሳይ ነው። እግዚአብሔር እንደሚተማመንበት የእግዚአብሔር ፍቃድ እንደሚፈጽምበት ያን የሚያሳይ ነው። ሞገስ ከማን ነው? ከእግዚአብሔር ነው። ይሄ ማለት የኢየሱስ ክርስቶስን ምድራዊ ኑሮ የሰዋዊ ማንነቱን እኛ የተላበስነው እየኖርን ያለው ኑሮም የሚገልጽ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ በዚህ ምድር ሲኖር ፍጹም ሰው ነው። መንፈሳዊነቱን ይሄ አምላክነት ባህሪ ሳይሆን ፍጹም ሰው መሆኑን የኛውን የለበስነው ስጋን ነው ምሳሌ የሆነው። አሁን እየኖርን ያለው ስጋን ነው ምሳሌ ያደረገው። ያንን ማንነት ነው ምሳሌ ያደረገው። ለዚህ ነው በሰው ዘንድ ነቀፌታ እንዳይገኝበት የሚናገረው ነገር ወደ ሰው ጆሮ ሲመጣ ሰው ጆሮ የማይኮረኩርበት አሜን ብሎ ሰው የሚቀበልበት ሪሲቭ የሚያደርግበት ነገር እንዲሆን ልክ ጳውሎስ ቅድም ለጢሞቴዎስ ማንም ታናሽነትን ያለው እኮ ንግግሩ አይደለም። የእግዚአብሔር ሐሳብ በሱ የሚመጣው ነገር ቀሎ እንዳይገኝ የሚቀለው የእግዚአብሔር ቃል ሳይሆን በሰውዬ ማንነት ቀሎ እንዳይገኝ ባልተገባ ቦታ በመዋሉ ባለማደጉ ባለመረዳቱ የእግዚአብሔር ነገር አልፎ ሊሄድ በሚገባው ልክ እንዳይያዝ ማንም ታናሽነት ማለት አይናቁ። ታናሽነት ከተናቀ ይዘ የመጣው ነገር ምን ይሆናል? ይቀላል። እና አንድ 3 ነጥቦችን ሰጣችኋለሁ። አንደኛ ማደግን ካወራን ለማደጋችን ትልቁ ነገር ከተወለድን ማደጋችን ትልቁ ነገር ማስወገድ የሚገባ ነገር አለ። ይሄን ከልብ ስሙ። ማስወገድ የሚገባ የምናስወግደው ነገር አለ። ልክ አንድ ህፃን ሲወለድ እንዲያድግ ወዲያውኑ ምንድነው የሚደረገው? ተተናገሩ። አንድ ህፃን እንደተወለደ እንዲያድግ ምንድነው የሚደረገው? ምግብ፣ ጡት ነው። ጡት በማህፀን ጡት ይጠባ ነበር። በምን ነገር ሲያደግ የነበረው? ልክ እንደተወለደ የመጀመሪያው የእንግዲህ ልጅ ነው። ከሱ ነው የሚቆጥሩት። የእንግዲህ ልጅ ማለት በእናቱ ማህፀን በነበረበት ጊዜ ያድግ የነበረው በምንድን ነው? በአፉ አይደለም አይደል? ያድግ የነበረው በእናቱ በኩል በሚመጣው በዚህ በእንግዲህ ልጅ በዛ በኩል ነበር የሚመገበው። ይሄኛው ወደዚህ ከመጣ በኋላ እንዲያድግ ከተፈለገ ያ መዘጋት አለበት፣ ያ መወገድ አለበት። ለምን? ሕያው ሆኖ እንዲያድግ። እናቱ ማህፀን ያድግበት የነበረው ማንነት ወልዶ አድጋለሁ በዚህ መገባለሁ ካለ ህይወቱ ይቀጥል፣ ይሞታል። ለዓላማ አያድግም። በዛኛው ዓለም የኖረበትን የበዛኛው ዓለም ያደገበትን ያንን መንፈስ ያነስታ ያንን ልምምድ እዚህኛው መጥቶ ያንን ለጋር ቆል አያድግም። ለእድገቱ ማነቆ ነው ይሄ። ስለዚህ ማስወገድ የመጀመሪያ ያስወግዱታል፣ ያን ይዘጉታል። ያ ሲዘጋስ ፍላጎት የሚባል ነገር ይመጣል። ወዴት? ወደ ትክክለኛ ንጹህ ወደ ሆነው ያልተቀላቀለውን እውነተኛ ለሱ የተዘጋጀውን የእናት ጡት ያኛው በዛኛው ዓለም ነው። በእናቱ ማህፀን ውስጥ በነበረበት ያድግበት የነበረው ወደዚህ ሲመጣ ግን እሱ ይሆናል እንዴ? አይሆንም። 9 ወር ሙሉ በሱ አድጓል። አሁን እዚህ ጋር እሱን ሞክራለሁ አለቀውም ብል አያድግም፣ ይሞታል። አያድግም።
እንደውም ይቀጭጫል። ህይወቱ አይቀጥልም። የህይወት ሲስተሙ አይፈቅድለትም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ደግሞም ይላል የተወደዳችሁ ወንድሞች ከሚጠፋው ዘር አይደለም በሕያውና ለዘላለም በሚኖረው በእግዚአብሔር ቃል ከማይጠፋው ዘር ተወልዳችኋል አለ። በኋላ ቁጥር 2 ምዕራፍ 2 ቁጥር 1 ደግሞ እንዳለ እንግዲህ ይላል ከተወለዳችሁ እንግዲህ ክፋትን ሁሉ ተንኮልን ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱም እንድታደርጉ አሁን እንደተወለደ ሕፃን ተንኮል የሌለበትን ምንም የቃሉን ምን ወተት ተመኙ። ምን አስወግዳችሁ? በዛኛው ዓለም ስትኖሩበት የነበረው ስትለማመዱበት የነበረው ለዚህኛው ዓለም የማይጠቅመውን ምናልባት አስወግዱ። ምናል እንግዲህ ክፋትን ሁሉ ተንኮልን ሁሉ ግብዝነትን ቅንዓትንም ሐሜትንም እነዚህ ሁሉ ለማደግ ምንድናቸው? ማነቆ ናቸው። በጣም ይገላል። እድገትን ያቀጭጫሉ። መንፈሳዊነትን ሽባ ያደርጋል። እድገት የሚባል ነገር አይመጣም። በምንም ማደግ የሚባል ነገር አይመጣም። አስወግዱ። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱም እንድታደርጉ አሁን እንደተወለደ ሕፃን ምን አልኩ? ተንኮል የሌለበት የቃሉን ወተት ተመኙ። ብዙ ጊዜ አይታችሁ ከሆነ ሕፃናቶች ተወልዶ ለስንት ወር ነው የእናቶችን ጡት የሚፈቅድላቸው? 6-7 አይደል? ብዙ አንድ ዓመት ይላል። ለምንድን ነው? ጠቃሚ ነገር እዛ ስላለ ነው። ለነሱ የተፈጠረ ናቹራል የሆነ እግዚአብሔር የፈቀደላቸው በሱ ስለሚያገኙ ንጹህ ነው፣ ይፈቀደላቸዋል። ለዚህ መጽሐፍ ንጹህ ተንኮል የሌለበት ንጹህ ተንኮል የሌለበት። ለዚህ ነው የእግዚአብሔር ቃል የተወለድንበት ያ የእግዚአብሔር ቃል እኛን የሚያሳድገን ቃል እሱ። ያንን ቃል ካላወቅን እንደተወለደ ወደዛ ቃል ካልመጣ የሚቀጥለው የእግዚአብሔር ሐሳብ በእኛ እንዲፈጸም የመጀመሪያ ራሳችንን እንደ እግዚአብሔር ቃል ለመለወጥ ለመሰራት ለማደግ ወደ ቃሉ ማስጠጋት አለን። አሜን። እግዚአብሔር ይፈልጋል፣ እኛን በእኛ ሊጠቀም ይፈልጋል። እግዚአብሔር ይፈልጋል። እኔ አንድ ነገር እንጋራችሁ። አንድ ሰው ይሄ እውነት ከገባው ተፈሱት። ይሄ ሰማያዊ ነው። ሰው ደስ ይበለው ብዬ ደስ አይለው የእግዚአብሔር ሐሳብ ምን የሚነካኝ ከሆነ የሚያነቃቃኝ ከሆነ የሚለውጠኝ ከሆነ እናንተንም ይለውጣል። ያንዱ የእግዚአብሔር ቃል ሕያው ስለሆነ እያንዳንዳችን የምናልፍበትን መንገድ የሚያውቅ ስለሆነ እኔ የእያንዳንዳችን መንገድ አላውቀውም፣ የራሴን አውቀዋለሁ። ግን እያንዳንዳችን እኩል ሊቀርጸን የሚችል ሕያው የሆነ ቃል ነው፣ መንፈስ ያለበት ቃል ነው። አሜን። ኢየሱስ ክርስቶስ ጌታ ነው። ድካም እንዳለብን እግዚአብሔር ያውቃል። የምናልፍበት መንገድ አባጣ ጎርባጣ እንደሆነ ያውቃል። ግራ እንደተጋባን ያውቃል። ይህ የሚያቀና የእግዚአብሔር ቃል ግን ሕያው ነው፣ ይሰራናል፣ ይለውጠናል። ለማደግ ራስን ማቅረብ ነው። ያንን ማስወገድ አለብን። ሁለተኛ ለማደግ እንዳልኳችሁ ራስን ማቅረብ ትዝላችሁ ከሆነ ቅድም እንዳልኳችሁ ይላችሁ ራስን ማቅረብ ማለት ወደ እግዚአብሔር ያቀረበ ሰው በምንም ታምር አይሰራም። መጽሐፍ ቅዱስ በሩቁ ይከተሉ ነበር አይልም? በሩቅ የሆነ ሰው በኢንፎርሜሽን ነው የሚኖረው። እግዚአብሔር ተብሎ እንትና በነገረው ከበደ በነገረው ነው የሚሄደው። አውቆት ተጠንቅቆለት ፈርቶት ሳይሆን በሩቁ ይሄዱ ነበር። ግን ይከተላሉ፣ ግን በሩቅ ናቸው። የልቡን ሐሳብ አያውቁትም፣ ቃሉን አይረዱትም። ግን ይከተላሉ፣ ይመጣሉ፣ ይሄዳሉ፣ ግን ቀርቦ አያውቁትም። የእግዚአብሔር የልቡን ጩኸት አይሰሙትም፣ በሩቅ ናቸው። ያዕቆብ 4 ላይ እንዲህ ይላል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይሆናል፣ እናንተም ኃጢአታችሁን እጃችሁን ንጹህ ሐሳብ ያለው እናንተ ልባችሁ
ልብን ማጥራት። በእስራኤል ታሪክ 3 ነገስታቶች እስራኤልን መርቶታል አይደል? 3 ነገስታቶች ማን ናቸው? ተናገሩ። ሳኦል፣ ዳዊትና ሰለሞን። ሶስቱም የሚገርመው ተመሳሳይ ህዝብ ነው የመሩት። ያው የእስራኤል ህዝብ ሶስቱም አንድ አይነት የዘመን ቁጥር። ሳኦልም 40 ዓመት፣ ዳዊትም 40 ዓመት፣ ሰለሞንም 40 ዓመት። ሶስቱም ማን ነው ሾመው? እግዚአብሔር ነው ሾመው። ሶስቱ ግን ከእግዚአብሔር ጋር አብሮነታቸው ከእግዚአብሔር ጋር የነበራቸው ጉዞ ይለያያል። ሳኦል በሩቁ ነው፣ በሩቁ በጣም በራቀ ልብ፣ ከእግዚአብሔር በሸሸ ልብ። ቅድም እንዳልኳቸው ልቡ ትዕቢተኛ ነው ሰውየው። ግርማ ሞገስ አለው፣ የእግዚአብሔር ልብ ግን የለውም። እግዚአብሔርን ከመስማት ይልቅ የራሱን ጮት ነው የሚሰማው። እግዚአብሔር የሚፈልገውን ሳይሆን እሱ የሚፈልገው ነገር ላይ ነው የሚደክመው። እግዚአብሔር ባለው አቅጣጫ ሳይሆን እሱ ይሆናል ብሎ ባሰበ መንገድ ነው የሚሄደው። ስለዚህ በእሱና በእግዚአብሔር መካከል ርቀት አለ፣ መለያየት አለ። የእግዚአብሔር የልቡን ጮት ሳይሆን እሱ የልቡን ጮት ነበር ማሰብ። የሚሰማው ምንድን ነው? የሚሰማው ምንድን ነው? እግዚአብሔር እንደዛ ነው እንዲህ ያለው። እንደዛም ሆኖ የማይደነግጥ ደንዳና ልብ ያለው አይደነግጥም። አዎ አለ ብሎ ለንሳ የሚቀርብ አይደለም፣ ሩቅ ነው። የእግዚአብሔር ባህሪ ያልገባው። ዳዊት ደግሞ በጣም በጣም የቀረበ እግዚአብሔር እንደ ልብህ ያለው የእግዚአብሔር ድምፅ የሚሰማ በሕፃንነቱ በታናሽነቱ በሰው ዓይን በማይገባበት ጊዜ እግዚአብሔር የመረጠው የእግዚአብሔር ልቡን ሐሳቡን የሚያውቅ መንገዱን ሁሉ እንደ እግዚአብሔር ሐሳብ ካልሆነ የሚዘጋ ጠላቱ በእጁ ገብቶ እግዚአብሔር በቀባው እግዚአብሔር ስም በተጠራው ላይ እጄን አላነሳም ብሎ የሚጠነቀቅ ሰለሞን ደግሞ በተከፈለ ልብ የእግዚአብሔርን ይሰማል። ከዛ ደግሞ የጣዖታቶችን ድምፅ ይሰማል። በአንድ እጁ ቤተ መቅደስ ሰርቶ ዋው ተባለ። ከዛ ደግሞ ወጥቶ የጣዖት ማምለኪያ ድረስ መጨረሻ ላይ እግዚአብሔር የሚጸየፈውን ለራሱ የጻፈውን ትምህርት ስለ ትዳር ስለ ታውቃላችሁ ታሪኩ ተቃራኒ እግዚአብሔር የሌለበት መንገድ። እነዚህ ሶስቱ በእግዚአብሔር የተቀቡ ነው፣ ግን እግዚአብሔር ጋር የነበራቸው ልብ ይለያያል። ዛሬም ቤተክርስቲያን እንደዛው ነው ያለው። እንደዛ ልብ ነው ያለው፣ የተከፋፈለ ልብ ነው ያለው። እግዚአብሔር ወደ አንድ እንድንመለስ ይፈልጋል። አሜን። ወደ እውነተኛ ልብ እንድንመለስ በቃ በእግዚአብሔር ፊት ራሳችንን ማቅረብ እያመንን ማቅረብ ቃሉ እንዲሰራን እንዲለውጠን እድገታችንን ነካ። አድጌያለሁ ወይ? አድጌያለሁ ምንድን ነው? አድጌያለሁ በምንድን ነው የምንተረጉመው? በምንድን ነው የምንፈታው? ማደጋችን በምንድን ነው የምናውቀው? ማደጋችን መስበክ መቻላችን ነው? ማደጋችን ቴዎሎጂ መማራችን ነው? ማደጋችን ጥቅስ መናገር መቻላችን ነው ወይስ ምንድነው ማደጋችን? ማደጋችን የእግዚአብሔር ፍቃድ በልባችን የእግዚአብሔር ፍቃድ ህይወታችን ውስጥ ዋና ሆኖ የኛ የሆነው ነገር አፍጥሎን ሲገዛ። አሜን ነው ወይ? እግዚአብሔር ለሚቀጥለው ሚሽን ሲያዘጋጀን ያየውን እንድናይ ሲፈልግ መስመር ይዘን ግን አድገን ግን አንጨርሰው። ያደገ ክርስቲያን የሚባል የጨረሰ የሚባል ነገር የለም። እያደገን እኛም እንጨርሳለን። እኛ የማንጨርሰው እንደ ልጆቻችን እንጨርሱታል። አንጨርሰው። ግን እግዚአብሔር የሚፈልገው አንድ ነገር ትክክለኛ ሌኑስ እንድንገባ ያው እግዚአብሔር አሁን እኮ ሰዎች በእግዚአብሔር ፊት ሰንብቶ ቆይቶ ለመውጣት ብዙ አይምሯቸው ላይ የሚላክ ብዙ ድምጽ ስላለ ከእግዚአብሔር ድምጽ ላይ ቀርቦ የመጣ ድምጽ ነው ይዞ ነው የሚወጣ።
ዘመናችን የሚበላ ቀርቦ የመጣ ድምጹን የመለየትም ጊዜም የለንም፣ የማጣራት ጊዜም የለንም። የተሰማ ሁሉ ከእግዚአብሔር አይደለም። ያንን ነገር ማጣራት የምንችለው በእግዚአብሔር ፊት በእውነት መንፈስ ስናድግ ነው። መንፈሳችን ካላደገ የፈለገ ዕውቀት ቢኖርብን የእግዚአብሔርን ባህሪ ማዛለቅ አንችልም። እግዚአብሔር ወደዚህ ቅርጽ ያስይዘን። የሚቀጥለው የተሰጠን ጊዜ ከፊታችን የቀረውን ዘመን የእውነት አይተን አሜን ነው ወይ አይተን የማንጸጸትበትን ዘመን ከፊታችን ያለው እድል እንዳገኘ ሰው በቤቱ እድል እንዳገኘው የማገልገል ዘመን እንደተሰጠው ሰው ካምን የምናገለግልበት ካምን የምንኖርለት እግዚአብሔር ያደርገን በኢየሱስ ስም። አሜን። ወደዚህ ምዕራፍ መመለስ ይሁንልን። ደክመን ሊሆን ይችላል፣ ስተን ሊሆን ይችላል። እግዚአብሔር የእንደገና አምላክ ነው። ዘግቶ ምዕራፍ አብቅቶ ያንተ ነገር ቆልፎ ጀርባ የሚሰጥ አምላክ የለንም። እንደገና አሜን። እንደገና እግዚአብሔር የአንድ ባህሪያ ነው። ደካማ መሆናችን ስላወቀ ነው እንደገና ይህን ቃል እየነገረን ያለው እግዚአብሔር ሊመልሰን፣ ሊያንጸን፣ ሊያቆመን፣ ሊያበረታን። ኢየሱስ ክርስቶስ ጌታ ነው። እንደኛ እድል ያገኘ ሰው አለ እንዴ? እግዚአብሔር የሚናገረው ሰው አሜን ነው ወይ? እድለኞች ነን እኮ። እግዚአብሔር የሚናገረው የሚወደውን ነው። የሚወደውን እግዚአብሔር የሚፈልገውን። ቅድም እንዳልኩት እዚህ ቦታ ላይ ተሳስቶ እግዚአብሔር የጠራው ሰው የለም። ትርፍ ሰው የለም። ተራ ሰው የለም። አስቦናል። እኔን አስቦ አንቺን አስቦ ነው በቃል የወለደን። ትርፍ የለም። ሰው እንደሚሰጠን ግምት አይደለም እግዚአብሔር የሰጠን ግምት። አሜን ነው ወይ? ሰው ውጫዊ ነገራችን አይቶ የአንድ ቀን ውሏችን አይቶ ግምት ይሰጣል። እግዚአብሔር ግን አስቦናል። ዓላማ ስላለው በህይወታችን፣ ፕሮግራም ስላለው በህይወታችን፣ እቅድ ስላለው በህይወታችን ሰው ያላየው እሱ ያየው ነገር አለ። አሁን እግዚአብሔር የሚያወራው ሰው ያላየው እኔ ያየሁትን ታይ ዘንድ ትመለከት ዘንድ ነው የሚለው። እሱ ነው እግዚአብሔር የፈለገው። ጥቂት ነን አውቃለሁ። እዚህ ያለን እያንዳንዳችን ይሄ መሪ ከገባን እግዚአብሔር ምስክር ነው። እግዚአብሔር ሰው የለውም ማለት ነው። እኛ አለን። ያለው በሉ ያለው ነው በሉ እኔ ባለሁበት በሉ እግዚአብሔር በሉ ይከበራል። ሃሌሉያ። በዚህ አምናለሁ። እኔ አምናለሁ በዚህ። ይኸውላችሁ መስራትን፣ መለወጥን፣ ማደግን አትፍሩ፣ አትፍሩ፣ አትፍሩ። የእውነት የእግዚአብሔር ልብ ያለበትና እውነት የእግዚአብሔር ፕሮግራም በውስጡ ያለው ሰው ማደግን አይፈራም። ይጋፈጣል፣ ይጠማል እንደ ውሃ። ትዝ ይላችኋል ጴጥሮስ እንደ ጴጥሮስ በመጽሐፍ ቅዱስ የተገሰጸ፣ የተቆጣ፣ ችኩል፣ አማኝ፣ ተደራዳሪ፣ የተቀላቀለ ስሜት ያለው እንደ ጴጥሮስ አይነት ሰው አለ እንደው? የለም አይደል? ጴጥሮስ አንደ ችኩል ነው፣ ይክዳል፣ ያምናል፣ ይጠራጠራል። በእነዚህ ሁሉ ግን ከኢየሱስ አይርቅም። አሜን። ኢየሱስ ክርስቶስ ጌታ ነው። ምን አይነት ልብ ያለው እንዴ! አሁን እኮ እንዴ እንኳን አንተ ሰይጣን ተብሎ ቢል ከዚህ አንተ ሰይጣን ተብሎ እኛ ቢሆን ቆመን እንዴ እንኳን ሰይጣን አይደለም ሰይጣን ስሙ ሌላ ምዕራፍ አንድ ቃል ቢነገር እኮ እንዴ ማመልከቻ ነበር የምንጽፈው። ጴጥሮስ ኢየሱስ አንተ ሰይጣን የሰውን እንጂ የእግዚአብሔር ሐሳብ ልታውቅ አልተፈቀደልህም። ጴጥሮስ መገለጥ አምጥቶ አይ አንተ አይደለህም ከሰማይ የመጣ ተብሎ ሰውዬ ሰይጣን ተብሎ አለ። ደግሞ ዞሮ ዘው ሂድ አለው። የት ካንተ ወዴት አለ። አንተ እኮ የሕይወት ቃል ነህ። ሃሌሉያ። ኢየሱስ ክርስቶስ አንተ እኮ የሕይወት ቃል ነህ። ገብተህናል እኮ በደመረብት አልተከተልኩም ማለት ገብቶኝ ተከተልኩ። ወዴት እንሄዳለን? የሕይወት ቃል ይዘሃል። ጸንቶ የቆመ እግዚአብሔር ያንን መንፈስ በኢየሱስም ያብዛልን። በቃ አልሄድም አለ። ገብቶኝ ነው። ኢየሱስ ከሁሉ ከደቀ መዛሙርቶቹ ወደ ራሱ ካቀረባቸው ምርጥ ከሆኑ ሶስቱ አንዱ ጴጥሮስ ነው። እንደ ሰውኛ ግን ከሃዲ፣ ውሸታም፣ ማይገባ ነገር የሚያወራ ተደራዳሪ ይህ ነበር የሚባለው። ግን ወደ ኢየሱስ የቀረበው እሱ
ለምን ማደግ የሚፈልግ ነው። የእግዚአብሔር የክርስቶስን የልብ ትርታ ማዳመጥ የሚፈልግ ነው። እግዚአብሔር እንደዛ አይነት ረሃብ እንደዛ አይነት ጥማት ያላቸውን ሰዎች እግዚአብሔር አይለቃቸው፣ አይለቅህም። ለዚህ ነው ሰው እኔ ቢሆን ጴጥሮስን ባየው እኔ ቢሆን መሪው ሆንኩት እንዴ በኢየሱስ ሂድ ከዚህ ነው 3 ዓመት እዚህ ጋር እንዳደርስ ግሳይ 4 ዓመት 5 ዓመት ነበር የሚለው። ጌታ ግን ልቡን ስለሚያውቅ አሜን ነው ወይ ነገ ተመልሰው መጥቶ ሐዋርያ እንደሚሆን አሜን ነው ወይ የልቡ ረሃብ ስለሚያይ እንዴ እግርህን ልጠብ ኖ እንዲህ ኮንሰ አረ እግሬን ብቻ ገላዬን የሚጠባ እግዚአብሔር ይፈልጋል። አሜን ነው ወይ አሜን ይስራኝ በሉት። እግዚአብሔር ይስራኝ በሉ። እግዚአብሔር ይለውጠን። በቃ እድል አለንኛ በዚህ እግዚአብሔር ታቆመን። አንድ ቀን ቢሰጠን አንድ ቀን የቀረች ቢሆን ግዴላችሁ ዛሬ እግዚአብሔር ዘልቆ ወደ ህይወታችን ይግባ፣ ወደ ቤታችን ይግባ፣ ይቀይር አይኗችንን ከታሰንበት ዓለም ያውጣን። አንድ ቃል ተናገረ ይጨርሳለሁ። ያኮረፋችሁ መሰለኝ እንደማታኮርፉ አምናለሁ። ለምን? ምክንያቱም መንፈስ ቅዱስ እናንተንም እኔንም እየተናገረኝ ስለሆነ የእግዚአብሔርም ሐሳብ ደግሞ ስለሆነ ክብር ለመንፈስ ቅዱስ ይሁን። የሚገርም ዛሬ እዚህ ጠዋት ሰርቪስ ወጥቼ ፓስተር ቲም ይሰብኩ የነበረው ይሄን ሐሳብ ነው። ይገርማል። ግን በቃ መንፈስ ቅዱስ የጊዜው ድምጽ ነው ማለት ነው። የጊዜው ድምጽ ነው። የጊዜው ድምጽ ሲሆን እግዚአብሔር ይናገራል፣ በብዙ አቅጣጫ ይናገራል። የመጨረሻ ለማደግ መሰራት እንሰራ ካልተሰራን ጌታ ምስክሬ ለእግዚአብሔር የከበረ ነገር መሆን አንችልም። የተሰራና ያልተሰራ ሰው ይታወቃል። እግዚአብሔር በተሰራ ሰው ላይ ነው ኢንቨስት የሚያደርገው። ቅድም ብያቸዋለሁ። እናንተ ውድ የሆነ ዕቃችሁን የሚሰጡት ታማኝ ለሆነ ሰው ነው አይደለም? ለታመነ ሰው ነው የሚሰጡት። ካልታመነ ሰው እግዚአብሔር የታመነ ነገር የሚሰጠው ታማኝ የተሰራ ትዝላችሁ ከሆነ በብሉይ ኪዳን ታቦት ሲሰራ ታውቃላችሁ። ሙሴ የሰራቸው ታቦት ጽላቶች ነበሩና እግዚአብሔር የከበረውን ያን 10ቱን ትእዛዝ ያን ውድ የሆነ የብሉይ ኪዳን ሕግ ሲመሩበት የነበረው ዛሬም ክርስቶስን አነጸባራቁን ያን ያየንበት ኪዳን ምን ላይ ነበር ያረፈው? ምን ላይ ያረፈው? ኧረ ተው። ታቦት ላይ ታቦቱ ምን ነበር? የምን እንጨት ነበር? የግራር እንጨት። ግራር እንጨት አይቼው አውቃለሁ። ግራር እንጨት ምርጥ እንጨት አይደለም፣ ጠማማ ነው። ጠማማ ብቻ ሳይሆን ሽታ ያለው እሾሃማ ነው። ጠንካራ ነው። በቀላሉ ተጠርቦ የሚሰበር የሚቆረጥ በጣም ጠንካራ ነው። ደግሞ ወጥ የሆነ ጣውላ አይደለም፣ ጥምዝዝ ያለ ነው ቦዲው ራሱ እንደዚህ። እና እግዚአብሔር ሙሴን ይህን ጽላት እንዲያዘጋጅ ሲሰጥ ባልጠፋ እንጨት እግዚአብሔር ለምንድን ነው ጠንካራ ጠማማ ሚሸት ማይመች ለምንድን ነው የመረጠው ሲባል እግዚአብሔር የከበረውን ነገር በተሰራ ነገር ላይ ነው ያለው። በተሰራ ነገር ላይ ጊዜ ወስዶ ጠርቦት ጊዜ ወስዶ እሾን ችሎ ሽታውን ችሎ ጥንካሬን ችሎ ቁጭ ብሎ ቀርጾ ሰሩ። ለታቦቱ ለእግዚአብሔር የቃል እግዚአብሔር በእጁ የጻፈውን ያን የእግዚአብሔርን ቃል 10ቱን ትእዛዝ እንዲጻፍበት ለምን የከበረ ከዛ በኋላ ዝም ብሎ ማንም ቦታ አልተቀመጠም። ወደ ቤተ መቅደስ ከዛም ወደ ቅድስተ ቅዱሳን ወደ ከበረው የማይጠቅም እንጨት ማንም በእጁ መንከር የማይፈልገው ሽታውና የሚረብሸው እንጨት ተቆርጦ ተሰርቶ ወደ ከበረው ወደ ቅድስተ ቅዱሳን። አሜን ነው ወይ? ከኔ ጋር ናችሁ? እግዚአብሔር ሲሰራን ለከበረ ነገር ነው። ጥላቻ ኖሮብን ሲጠላን አይናችን ስላላማረው አይደለም እግዚአብሔር የሚሰራ። እግዚአብሔር ከሰራን ከገዘዘን በቃሉ ከመከረን ወደ ከበረ ነገር ሊያስገባን የከበረ ነገር ሊሰጠን ነው። ያ ማደግ ነው። ያ መሰራት ነው። ያ እግዚአብሔር ለሚቀጥለው ሚሽን ተማምኖብናል። ይሰራል። ሰርቶ ደግሞ ብቁ አድርጎ ሊያሸክመን
አንድ ቃል አንብብላችሁ እዛው ጴጥሮስ ምዕራፍ 2 ቁጥር 4 ላይ ዳምጪን ስሟት። በሰውም ወደ ተጠላ በእግዚአብሔር ዘንድ ወደ ተመረጠውና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እያቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት አቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ቤት ለመሆን ተሰሩ። አዳራሹን እያለ አይደለም እግዚአብሔር። ይሄንን ታረምክ ግደል የሚያወራው እኔን የሚያወራው ምን ለመሆን መንፈሳዊ ቤት፣ እግዚአብሔር የሚያርፍበት፣ እግዚአብሔር የሚገኝበት፣ እግዚአብሔር የሚገለጥበት፣ እግዚአብሔር የሚናገርበት፣ እግዚአብሔር የሚንቀሳቀስበት ቤተ መቅደስ ቅዱስ ሕያው የሆነው እግዚአብሔር የሚያርፍበት ለመሆን ነው። ተሰሩ። ትሰራለህ ብሎ ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? እግዚአብሔር ይስራል። ባለቀ ዘመን ላይ ነው ያለነውና እግዚአብሔር በመረጣቸው ላይ ክብሩ የሚገልጥበት ጊዜ ላይ ነው ያለው። በተሰሩት ላይ፣ በተመረጡት ላይ፣ በሰራቸው በቀረጻቸውና ባበጃጃቸው ላይ የእግዚአብሔር ሐሳብ የሚመጣባቸው ሰዎች እነሱ ናቸው። እግዚአብሔር ሲወደን ነው የሚናገረው። ጌታ ምስክር ሲወደን ሲመርጠን ጌታ እንዲህ ብያለሁ። እግዚአብሔር በቃ ምናልባት እስካሁን አንድ ያላየሁት ነገር አለ፣ ያላየሁት ምናፍቀው ነገር አለ። እሱም ደግሞ ልታብራ የወደድከውን ነገር ባለማየት እንዳይቀርብን ጌታው ከራሴ አውጣኝ። እግዚአብሔር ምስክር ይላል፣ ከራሴ አውጣኝ፣ ጥበቡን ከጥበቡ ውስጥ አውጣው። ሁሌ እኔም የሚዘጋቸው ቦታዎች ካሉ ጌታ እግዚአብሔር ሆይ ባለማወቅ የቀናው እየመሰለን የሮጥኩ እየመሰለን ያገለገልኩ እየመሰለን ታስረ እንዳይሆን አውጣኝ፣ ከራሴ እኔን አውጣኝ፣ ለውጠኝ። ዘመን ለውጠ ዘመን ሰጥቼ እድሜን እየጫወኩኝ እግዚአብሔር ጠብ ማይል ከሆነ እናንተን ሰብስቤ እየጫወኩኝ እናንተን ወደ እግዚአብሔር ሐሳብ ማላስጠጋችሁ ከሆነ ዝም ብሎ ዘመን መብላት አሜን ነው ወይ? ዘመን መብላት እኮ ነው። ተማሙቆ መውጣት እኮ ነው። እግዚአብሔር ያላየ ከጣራ በታች ጩኸት ወጋህ መንፈስ በኢየሱስ ተሰበረ ይሆን። አልፈልግም። እግዚአብሔር አሽቶ ከሆነ የደከምነው ድካም ውጤት አለ። ገብቶን ከሆነ እውነት የእግዚአብሔር ልብ በልባችን ተገጥሞ ሐዘን ተሰምቶን ከሆነ የውስጥ ቁጭ ተሰምቶን ከሆነ የሆነ አንድ ነገር እንደቀረብን አንድ ነገር እንዳላየን አውቀው በዛ ነገር ውስጣችን ቁጭት ከተሰማን ሳይቀው ማንተኛበት ሌሊት አለ ማለት ነው። ስለዚህ እግዚአብሔር ይህንን መንፈስ ያብዛልን። በእውነት በጌታ ፊት ልንገራችሁ፣ ዘመን እንዳለው ጊዜ እንዳለው ሰው እንዳትዘናሉ። ለኮ ደግሞ እንደገባው እንዳደገ በቃ እንደጨረሰው በቃ ብላችሁ አሁን ባላችሁበት ተመታችሁ ከሆናችሁ እንደ እግዚአብሔር አገልጋይ ልንገራችሁ፣ ምንም እንዳልያዛችሁ አስባችሁ ምንም የለኝም ምንም ባዶ ነኝ ማወቅ እፈልጋለሁ ብላችሁ የማትጮሁ ከሆነ ሞታችሁ። ያወቅናት ቁንጽናት እዛ ግባ ማትባለች። እግዚአብሔር ለዚህ እኮ ነው ጳውሎስ እንዲህ አለ። ጳውሎስ ቆሮንቶስ ላይ ወደ ቆሮንቶስ ቤተክርስቲያን መጣ ጳውሎስ እና ወደዛ ሲመጣ የቆሮንቶስ ቤተክርስቲያን የነበረው ዘመን አለ፣ የቆየበት ጊዜ አለ። ጳውሎስ በአእምሮው ያሰበው እነዚህ ሰዎች ይህን ያህል ጊዜ ቆይተዋልና እንዲህ ሊሆኑ ይችላሉ ብሎ የሚቀጥለው ሚሽን የእግዚአብሔር አጀንዳ ይዞ ሲመጣ ገብቶ ሲያያቸው ሲያወራቸው ሲያዳምጣቸው ምንድን ናቸው ላል ገና ምንድን ናቸው? ሕፃናቶች ናቸው አለ። ፊዚካል አይደለም እኮ አስተሳሰባቸው ገና አልጸዳም። ገና እኔ አንተ እንትና አንተ እኔ እያለ በቦታ የሚገፋፉ ያ ብቻ ሳይሆን በጌታ እራት በማዕድ የሚገፋፉ ስለ ማዕድ የሚያወሩ እግዚአብሔር የሰማይን ፕሮግራም ሊያሳይቱ ፈልጎ እነሱ ምንድን ነው የሚጋጩ ናቸው። በመሬት የሚጋጩ ናቸው። በቦታ በአስተሳሰብ የሚጋጩ ናቸው። እና ጳውሎስ ሊነግራቸው የመጣሁትን ነገር ሊነግራቸው አልችልም ማለት ልትሸከሙት አትችሉም ገና ናቸው። ግን ይዞ የመጣው ነገር ነበረው አይደል? ይዞ የመጣው ነገር ነበረው። አሁን ሊነግራቸው አልችልም። ለምን አትሸከሙትም? ታማኝ ሆነ አትችሉም።
ግን እግዚአብሔር አስቦላችሁ ነበር። እናንተ ግን ካላችሁበት ዓለም አልወጣችሁም። በዛኛው ዓለም በነበራችሁበት የነበራችሁን እሳቤ ቦታ ቀየራችሁ እንጂ እሳቤው እዚህ ያለው መገፋፋቱ፣ መናናቁ፣ መከፋፈሉ፣ ሐሜቱ፣ ቁንቅጫው አለ። አልጣላችሁትም። ገና ነው ለእናንተ የሚገባው። ገና እንደተወለደ ሕፃን ምን ያህል ወተት መጋት ነው። ጠንካራ አትችሉ ማለት ቀጠራ ነገር አትችሉ ካናችኋል። ይሄ ማለት ፊዚካል እንዳይመስልህ መንፈሳዊ ነው። አዎ። ስለዚህ መደንገጥ እድል እንዳገኘ ሰው እድል አገኝቻለሁ ብሎ እድል እንዳለው ሰው የሚቀጥለው ምንድነው እግዚአብሔር ከኔ የሚፈልገው? አሜን። ምንድነው እግዚአብሔር ከኔ የሚፈልገው? በቃ ዛሬ ማታ የኔ ጌታ ዛሬ ማታ ሊያበቃ ይችላል። ዛሬ ማታ ከዚህ ወጥቼ ቤላ ጋር ይችላል ጌታ መጥቶ ሊሄድ ይችላል አላለቀም። ይሄን ተናግሬ ግን መንፈሴም ህሊናዬም ንጹህ ነው በእግዚአብሔር ፊት። ለምን የእግዚአብሔር ሐሳብ ያሱ ዛሬ ማታ ሊያበቃ ይችላል። ያንዳንዱ አጭሩ ጸላንኑ ረጅም ነው። ማራቶን ውስጥ ነው ያለነው። አናውቀውም ዛሬ ማታ የሚሆነው አናውቅም። ግን ዛሬ እንደተሰጠው ሰው ውጭ ውስጣችን ይግባ በኢየሱስ ስም። በቃ እግዚአብሔር ወደዚህ መንፈስ ያምጣል። ይሄ ነው የሚያስፈልገን። መደንገጥ ንስር አሉ ልጆቿን ታቀል ንስር እንግዲህ ውልዋ ወይም ቤቷን የምትሰራው ተራ ቦታ አይደለም። ከፍ ያለ ተራራ ላይ ወስዳ